ደንግጥልሽ ብለን አስደነገጥሽ አይደለ? የኔ ጥፋት ነው የኔ ልጅ። ዝም ብዬ ማባረር አልነበረብኝም። ለምን መጣሽ? ሌባ ነሽ ብለሽ አባረሽኝ የለ? ምን አስጨነቀሽ? ሰላም ጤና ይስጥልን የእሙ ሰይድ ፋሚሊዎች እንዴት ናችሁ? ሰላም ናችሁ ወይ? እንግዲህ በጉጉት ስጠብቁት የነበረውን የአደራ ድራማ ይዤላችሁ ከተፍ ብያለሁ ማለት ነው። እስከ መጨረሻው ተከታተሉ። ላይክ፣ ኮሜንት፣ ሼር እያደረጋችሁ ማለት ነው ተከታተሉን። እንግዲህ ብሌንም ተገኝታለች። ያ ሰውዬ ሊወስዳት ነበረ፣ አተረፋት ማለት ነው። ያው እድሏ ጥሩ ነው ይባላል። አተረፋት ማለት ነው ፍቅረኛዋና እናቷ እና በጣም ደስ ይላል ስላተረፋት። ያ ሊወስዳት ነበረ ለትንሽ ደረሱላት ማለት ነው። እናቷም እዛ እየተጨነቀች ነበረ። እንግዲህ አብራችሁ ከማወራላችሁ አብራችሁ እያያችሁት ብንከታተል ደስ ይለኛል ማለት ነው። እና ብሌንም ትመለሳለች። ያቺ ምርር ቅጠል ደብን ብን ብን ትላለች ማለት ነው። የታባቷ ዳግምም ደግሞ ከእናቱ ጋር ይገናኛል። ደስ የሚለው አሁን ማን ነው የቀረን? ብሌንና ሰላም ናቸው የቀሩን ማለት ነው። በቀጣይ የሚገናኙ ይሆናል ወይም የእነሱ ትንሽ የሚቆይ ይሆናል። የእነሱ ደግሞ የበለጠ ያው እነሱ ከተገናኙ የሚያጓጓው ነገር ሊያልቅ ይችላል፣ ደስ ላይ ይችላል። የቀጣዩ ደግሞ የቃልና የማን ግን እርግጠኛ ነኝ ቃልና ማለት ነው ቃልና ጓደኛዋ የሆነ ግን አላቸው ከእንትን ጋር ማለት ነው። የሆነ አሁን የዳግም አባት ማን እንደሆነ አላቅም፣ ብቻ የሆነ ነገር የተወሳሰበ ነገር አለው። እሱን አብረን እናያለን ማለት ነው እስከ መጨረሻው ማለት ነው። አሁን እዚህ የብሌን እናት እየተጸጸተች ነው። አንዳንድ ጊዜ ጸጸት እንዳይበላን የምናደርገው ለምንድን ነው? የምናስበውን የምንናገረውን አስበን ጠንቅቀን ማወቅ አለብን። ያንን ነገር ውሳኔ ከመወሰናችን በፊት ይሄ ነገር እንዴት ነው ብለን ማሰብ አለብን ማለት ነው። አሁን ቃላት እዚህ ጋር አሁን ባዳ ምናምን ያለቻት ያ ቃላት ያማል። ከቃላትና ደግሞ ከዱላ መምታት ይሻላል። ቃል መጥፎ ነው፣ ውስጥ ነው የሚሰብረው ማለት ነው። መጥፎ ነው ቃልና የምንናገረውን የምናደርገውን ቃላት አስበን መዝነን መናገር አለብን። ቃል ማለት እንደ ጥይት ነው። እንዴት ነው ጥይት ከተተኮሳችሁ ውስጡ ባዶ ነው የሚቀረው አይደለ? ግን ቃልም እንትን የሆነ መጥፎ ንግግርም ልክ እንደዛው ነው። እና ብሌን ጥሩ ልጅ ስለሆነች ለሰው መከፋት እንትን ስለማትወድ ተመልሳ መጣችላት። ሌላ ሰው ቢሆን አባራኛለች፣ በቃ ባዳ ስለሆንኩ ነው በቃ ይቅር ይል ነበር። ግን እሷ ንጹህ ልብ ካላችሁ እስከ መጨረሻው ንጹህ ልብ ነው የሚኖራችሁ። ግን የሆነ ልባችሁ አቆድ ከሆነ ሁልጊዜም በቃ የሻከረ ልብ ነው የሚሆነው ማለት ነው። ግን ልባችሁን በማንኛውንም ሰዓት በማንኛውም ነገር ልባችሁን ንጹህ አድርጉ ማለት ነው። ልባችሁን ንጹህ፣ አንድ ሰው ልቡ ንጹህ የሆነ ምንም ቢገፋ ምንም ቢበደል መጨረሻው ያማረ ነው የሚለው ፈጣሪ ይክሰዋል ማለት ነው። ስለዚህ ያ ነገር ይሄንን አድርጎኛል ብሎ መበቀል የታባቷ እንዲህ አድርጋኛል፣ እንዲህ አስወጥተኛል፣ እንዲህ አድርጋኛል አይባልም። ሁልጊዜ ምንድነው ልባችሁን ንጹህ ማድረግ አለባችሁ። እና አሁን ብለን በጣም ጥሩ አስተማሪ ነው ማለት ነው። ለምን ልቧ በጣም ንጹህ ነው። ለሰዎች የምታስበው ጥሩ ነገር ነው፣ በቃ ጥሩ ነገር። ያ ደግሞ ፈጣሪ ጥሩ አይጥላትም። አሁን በሷ ንጹህነት ይሆናል እንግዲህ ይሄን ሰውዬ ሊወስድ ያስል እነሱን ያመጣላችሁ። በቃ ፈጣሪ የሆነ ነገር ይጥልላችኋል እናንተ ልባችሁ ንጹህ ከሆነ ማለት ነው።
እና ሁልጊዜ እንደምለን ልባችሁን ንጹህ አድርጎ ለሰው ኸይረ ተመኙ፣ ለሰው መጥፎ አትመኙ። እና አሁን እዚህ ዳግም እናቱን በማግኘቱ ደስ ይላል። ያቺ ደግሞ እስኪ እናያታለን እንዴት እንደምትሆን። አሁን እንዴት ነው የእናትና የልጅ እንዴት መገናኘት ስሜቱ እኔ እንጃ እኔ እንጃ ገለጽ ያኔ አይገልጸውም። ለምን ናፈቀ ይሄንም የተባለ መቼም አልነግራችሁም፣ ትረዱኛላችሁ ስሜቱን ማለት ነው። እና ልጅ እናት ልጇን በምታገኝበት ሰዓት በእውነት አልነግራችሁም እና በጣም ደስ ይላል። እና ይገናኛሉ፣ ግን የመጨረሻው የሆነ ነገር መጥፎ ነገር አድርጎ ወደዛ እንዳይሄድ እንጂ በፍቅር በደስታ እንዲኖሩ እናትና ልጅ። አንዳንድ ጊዜ ደስ የሆነ መገናኘት ሲመጣ እንትንም ይመጣልና ብቻ ለኸይር ያደርግላቸው። የእናትም የልጅን ፍቅር አብረው እንዳጣጥሙ አንድ ላይ እንመኝላቸዋለን ማለት ነው። እና ይኸው እየሮጠች መጣች የዳግም እናት። እቺ ደግሞ እዚህ ጋር አቃጣሪዋ እዚህ ሾክ የሆነች ወይ አንዳንድ ጊዜ የሆነ አክት ገዛ የሚመርጡት ማለት ነው። የሚመች ነው በቃ ሁለ ነገሯ በቃ እንዴት ነው ሁለ ነገሯ የሆነ በቃ የሆነች ስስት አንድ ሰው ለካ ማለቴ ያኔ ምንድነው የሚባለው ከፍትፍቱ ፊቱ ይባላል። እና ሁለ ነገሯ በቃ የሆነች እንትን ነው ብሌን ደግሞ ፈገግታዋ ብቻ ይበቃል። የሰው ልጅ መልኩ ብቻ ሳይሆን የሆነ እኮ አለ የሚስባችሁ ነገር፣ ያ ሰው የሚስባችሁ ነገር አለ የሆነ ያስታውቃል። ትረዱኛላችሁ። እና አሁን እቺ ምን ትጠቀማለች? አሁን ምን ትጠቀማለች? ከዛ ከዚህ ብላ አሁን ከዙ ነገር አቀባይ፣ ከሱ እንደዚህ አድራጊ፣ ከሱ እንደዚህ አድራጊ መሆን የማመሰግንሽ መስዋዕት። ግን መጨረሻዋ ግን ያ ወይ በሱ እጅ ነው እንትን የምትሆነው ደግሞ ወይ ያው ከሱ ጋር አላውቅም ይመስለኛል። ደግሞ ግን የእሱ ልጅ እንዳትሆን ግን የሆነ ሚስጥር አለ ይመስለኛል። ሚስጥር አለ አሁን ያገደው ልጅ ማለት ነው። መቼም ገና እየገመትሽ ነው እንዳትሉኝ፣ ግን የሆነ ሚስጥር አለ። አሁን እቺ ከጎዳና ነው ያመጣት ይችን ቃልን ማለት ነው። ቃልን ከጎዳና ሲያመጣት ወይ እሱ ያኔ በፊት ይኖረው ይሆናል አላውቅም። ብቻ ግን አይመሳሰሉባቸውም ልጅና አባት፣ ቃልና የሰላም ወንድም ፊቱ የተጠበሰው ያ ማለት ነው። ይመሳሰላሉ ግን እንደዚህ ለሰው ጉድጓድ ሲቆፍሩ እራሳቸው አባትና ልጅ ነው እንዳይገናኙ። ለምን ሰላምን ያመጣት ልጅሽ ናት ብሎ ነው ቃልን ያመጣት። እና እርግጠኛ ነኝ የሆነ ሚስጥር አለ። እንደው እናንተም አዳምጣችሁ አስተያየታችሁን ሁሉ ነገሩን ጻፉልኝ ማለት ነው። ይመስለኛል መቼም በመሰለሽ አትበያለኝ። እናያለን፣ ለወደፊት የተከታተል እናያለን ማለት ነው። እርግጠኛ ነኝ ግን ይሄና ቃል እናትና ልጅ ናቸው። እና ይሄ ደግሞ የሚያውቀው ሚስጥር አለ። አሁን ያቺ አስወጭታ ብላለች። እነዚህ የሚቆፍሩት እናትና ልጅ እንዳይገናኙ በቃ ሚስጥራቸው የሰላምን ንብረት ለመውሰድ ነው። ግን ከኋላ የሆነ ነገር አለ እነሱ ያላወቁት ሞኞች ማለት ነው። ለሰው ጉድጓድ ሲቆፍሩ ስለ ራሳቸው የማያውቁት ነገር ማለት ነው። ግን በጣም ያሳዝናል። ያው መጨረሻቸው ያው ይቅር በይኝ እንድኩኛለሁ ነው። የሰው ቦታ ለመውሰድ የሰው እናት ለመውሰድ እንትን የሚያደርጉት ድርጊት ለራሳቸው እንግዲህ መጨረሻ እናያለን። የቃልም ጓደኛ ምስኪን ትመስለኛለች፣ ግን ያቺም ጎዳና ብዙ መከራ ስላሳለፈች ትንሽ ልቧ እንትን ይላል ይመስለኛል። እና እነዚህን ደግሞ ጉዳቸውን እናያለን። ይዘሽ አጠፈጥፊልኝም ወይ ወደ ጧ ወደ ጧ ብታደርጊያት አሪፍ ነበረ።
እና ይችን መጣሽልኝ ያለቻት እንግዲህ ብቻዋን ማድረግ ስለማችል ፀጉሯን እኮ ይዛ ብትወለውላት ታሪፍ ነበረ ብሌን። ያው ግን ምስኪን ጥሩ ስለሆነች ነው። አንዳንድ ጊዜ ደግሞ ድንበር ሲታለፍ ጥሩነታቸውን ትረሱታላችሁ። ድንበራችሁን ማስከበር አለባችሁ ማለት ነው። ማንም ሰው ድንበር ማለፍ የለበትም። እና አስወጣለሁ ስትል መጣ ዳግም። ወይኔ እናንትና ልጅ ውይ እንግዲህ የናፈቀ የጠፋም ያልተገናኘም ይገናኝ። ስሜቱን የሚያውቀዋልና ያም ከልጆቻችን ርቀን ያ መናፍቆት እንዴት እንደምንገናኝ እንዴት ስለምናስብ እንኳን አይደለም የጠፋ እና የጠፋ ምን ያለም እንግዲህ ያገናኘው ላለሁ በቀጣይ ቪዲዮ እንገናኛለን ማለት ነው። የቀጣዩን እንግዲህ ደግሞ የቀጣይ ማንን ነው የምናየው? ሰላምና ብሌን እንዲገናኙና የነሳቸውን ደግሞ ፈገግታ ደስታ አብረን የምናጣጥም ያድርገን እላለሁ። እንግዲህ የነሱ አብቅቷል። መጨረሻቸውን ደግሞ አብረን እናያለን ማለት ነው። ማሮችዬ ያላችሁን አስተያየት ያው ኮሜንት ስር አስቀምጡልኝ፣ አበረታቱኝ። እንግዲህ ለሁሉም መልካም እንመኛለን። ለምቀኛው እዛው እንደ ስራው፣ ጥሩም እንደ ስራው። አንድ ሰው በሰራችሁት ልክ ነው የሚሰፈርላችሁና እና በዚህ ቪዲዮ አሰራሬ ለሁላችንም አስተማሪ ነው። ጥሩ ልብ ይኑራችሁ። ለሰው መጥፎ አታስቡ፣ ለሰው ጥሩ ነገር አታስቡ፣ መጥፎ ነገር አታስቡ። እናንተ ምላሹ ምንድነው? ደስ የሚል ነው ምላሹ በኋላ የምትቀበሉትና መቼም በቀሎ ዘርታችሁ ስንዴ ስለማትጠብቁ ያችን የዘራችኋትን ነውና የምትቀበሉት። ለሰው መልካም እንሰብ። ለማንኛውም ሰው እንኳን አይደለም ለሰው ለእንስሳት ለሁሉ ነገር ጥሩ ልብ ይኖራችሁ እያልኩኝ ቪዲዮዬን በዚህ አጠናቅቃለሁ ማለት ነው። ማሮቼ መልካሙን ጊዜ እመኝላችኋለሁ። ያው አይረሳ ላይክ፣ ሰብ፣ ሼር፣ ኮሜንት እያደረጋችሁ አበረታቱኝ ማለት ነው። በጣም አመሰግናለሁ ከልብ በርቱልኝ። እንግዲህ ሰላምዬ ብሌንዬ እንዲገናኙ ከእናታቸው ጋር ኮሜንት ጻፉ። ይገናኙ የሚል ኮሜንት አስቀምጡ ማለት ነው። እና በዚህ ይበቃናል። አማኑላህ። ሰላሙ አለይኩም ወራህመቱላሂ ወበረካቱህ።